ማለት ፈገግ እያልክ በቃ ከድምጽ ተጠጥቻለሁ ነገር የለም የሚቀነስ የሚጨመርበት ተዘግቶባት እንደነበረ ነው ጎረቤት እሱ የሚነገረን እሱ ማለትና ሰው ላይ ጉዳት ነው። ተመልካቾች ያየሁት ነገር በጣም የሚያስፈራ ማለት የሰውን ያክል ነገር እንደዚህ አይነት ነገር አይቼ አላቅም። እውነት ወይኔ እንዴት አድርጌ እንደምነግራችሁ ራሱ አላቅም። አልተረጋጋውም። አሁን ራሱ ባልደረቦቼ የሚደረገውን ነገር እያደረጉ ይገኛሉ። እኔም ከወንድሟ ጋር ማውራ መቀጠል እሱም ራሱን ለማጽናናት እየሞከረ ነው ያለው እስከማየው ድረስ። እሱ ምን ብሎ እንደሚነግረኝ አላቅም። እንጠይቃቸው ጥያቄዎች እኔ ራሴ ግር ያሉ ጥያቄዎች አለ። ጎረቤትም ጠይቃለሁ። እንደዚህ ሆና ይዘዋት እንደዚህ አሰሩ ያለኝ ራሱ ወንድሟ ነው። እነዚህ ያሰሩትን ሰዎች ጎረቤት ካሉ ፈልጊም ጠይቃቸው ጥያቄ ይኖራል። እስቲ ሰዎቹን ላፈላልግና ጎረቤትም ሄጄ ጠይቃለሁኝ። የመጣኑ ሰዎች ምንድነው የተፈጠረውን ሙሉ ያገኘሁትም ሴትም ይሁን ወንድ ጠይቃለሁ። እሱን መረጃ ለእናንተ ማስተላለፍ ነው የሚሆነው። ቤቱንም በምን አይነት ሁኔታ ላይ እንደነበረች የምናሳያችሁ ይሆናል። እስቲ ካሜራማን ገብቶ ያሳያችኋል። እኔ እንኳን አልቻልኩም፣ ደግሜም አልገባም። እነሱ የሚያሳያችሁ ይሆናል። ግን እኔ ጎረቤት ጠይቄ እንደዚህ የተፈጠረበትን ምክንያት ምንድን ነው፣ ከዛስ በኋላ ምን አደረጉላት እና ተጨማሪ ከጎረቤት መስማት አለብኝ ብዬ ማስባቸው ብዙ መረጃዎች አሉ። ጎረቤት አፈላልጌ ሄጄ ማመጣ ይሆናል። ሴትም ምን ይሁን ወንድ ያገኘሁትን በአሁን ሰዓት ላይ ያገኘሁትን ሰው ነው የምጠይቀው። ብቻ የዚህ ጎረቤት እዚህ የሚኖሩ ይሁኑ እና እናንተ እስከዛው ድረስ ግን ይሄን ጉዳይ ከምን ደረሰ ብላችሁ እንደኔ የምትጨነቁ ይሆናል ብዬ አስባለሁኝ። እያንዳንዱ ነገር አደርስላችኋለሁ። እኔ ግን እስካሁን ምንም የተረጋጋው አይደለም። በጣም እየፈራሁ ነው ያለሁት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ላይ የምታስቀምጡልን ሀሳብ አስተያየት ካለ ማስቀምጡልን። እስቲ አብራችሁን ቆዩ። እሺ እህቴ ፈቃደኛ ሆነሽ ልትተባበሪኝ ስለመጣሽ አመሰግናለሁ። ስምሽ ማን ይባላል? እሺ ስሜ ማህሌት ይባላል። እሺ ማህሌት በድጋሚ ልትተባበሪኝ ስለፈቀድሽም አመሰግናለሁ። እስቲ እንዴት ነበረ ሟቿ ከወንድሟ ጋር ያላት ግንኙነት እና ከወንድሟ ሚስት ጋር ያላት ግንኙነት፣ ሟችና እነሱ እንዴት አይነት ግንኙነት ነበር የነበራቸው? ያው ብዙ ጊዜ ከወንድምና ይጨቃጨቁ ነበር ነበርና ከሚስቱ ጋር እንትን ሰላም አይደሉ። እንደ ማንኛውም ሰው ነው ወይስ ለየት ያለ ነገር ነበር? ለየት ያለ ነገር ነበር። ጨቃጨቁ ማለት ይሄ ፍቅር ምናምን የላቸውም ነው የምትይኝ? ይሄ ታየ የገነነ ነገር አላቸው? ይሄ የገነነ ነገር ባይሆንም ብቻ ይጨቃጨቁ ነበር ነገር ይጣላ። እሺ እና ደግሞ እንደሰማሁት እንደሆነ ደግሞ በውሻ ተነክሳ ጎረቤቶች እናንተ ቆልፋችሁባት እነሱ ሲመጡ እንዳዩት ነበር እና እሱ ነገርስ? ቆልፋችሁባት? እኛ አልቆለፍንባትም። ማለት አልቆለፍንባትም ማለት የነገረኝ ከሆነ በውሻ ተቆልፎባት እኔ ሰማሁት። በውሻ ተነክሳ ጎረቤቶች ቆልፈውባት ተዘግቶባት እንደነበረ ነው። ጎረቤቶች ማለት እናንተ እስካሁን እነሱ ፈቃደኛ አልሆንም ብሎ ነው መረጃ ሊሰጡኝ ያልፈለጉት። አንቺ ነሽ እና ለሱ ማመሰግናለሁ። እያልሽኝ ያለሽው ነገር ደግሞ አሁን እኛ አልቆለፍንባትም ነው እንዴት ነው? እና ማን ነው ታዲያ የቆለፈባት? ያው ራሱ ይሆናል። እኛ ግን አልቆለፍንባትም ማለት ምንም ያን ያህል ጸብ የላቸውም አልሽኝ። አሁን ደግሞ እሱ ነው የቆለፈባት። እንዴት? እንጃ እንግዲህ ማለት እኛ ያው እዛው ነን ያለነው፣ ግን እንዳልቆለፍንባት ነው የምነግርሽ። ታዲያ ውሻ ነከሰት የተባለውስ ነገር? ውሻ ያው ከተቆለፈባት በኋላ የሆነ ቀን የሆነ የማይሆን ድምጽ ሰምተን ነበረ እና የተቆለፈባት እንደውም እሱ ራሱ ነው የነገረን እንደተቆለፈባት ነው ማለት ነው እንጂ እናንተ ምንም ያደረጋችሁት ነገር የለም? ምንም ያደረግነው ነገር የለም። እና እሱ ሰሙ ምን ብሎ ነገራችሁ? እሺ ራሱ እንደቆለፈባት ነበር የነገረን። ማለት ሰው ያው ውሻ ስለነከሳት እሱ ነው የነገረን። እሱ ነው ማለትና ሰው ላይ ጉዳት ምናምን እንዳታደርስ እኛ ከሱ አናውቅም ብለን እኛም ዝም አለን ማለት ነው። ስለዚህ የነገርሽኝ ያለው ነገር እሱ ያን ሰሞን ወዴትም አልሄደም፣ የትም አልሄደም እና ደግሞ ውሻ ተነክሳ ነው የጠበቀኝና ጎረቤት ነው እንደዚህ ያደረገው ያለኝ ነገርም ውሸት ነው። አረ ውሸት ነው። እኛም ምን አደረግን?
ራሱ ነው የሆነ ነገር ያደረገው ውሻ ተነክሳ ምናምን ያለው ሁሉም ነገር እሱ ነው። እንግዲህ ተመልካቾች ማለት እንዳያችሁት ቅድም እንደነገረኝ እንደሆነ ራሱ እኔ ስደርስ ነው የጮኸች ቤተሰቦች እንዳትረብሽ ብዬ ዝም ያልኩት ነው ያለ። እሱ እንደነገረ እንደሆነ በዛ ሰዓት ላይ እኔና ባለቤቴ ሌላ ቦታ ተጠርተን ነበረ። ከዛም በኋላ ደግሞ ስመጣ ውሻ ነክሷታል ተብዬ ጎረቤቶች ቆልፎባት ነው ያገኘሁት ነው ያለኝ። አሁን ከጎረቤታቸውም እንደምሰማው ጭራሽ ማንም የቆለፈባት የለም ከኛ ውስጥ ራሱ ነው የቆለፈው ነው የተባለ ያለው ነገርና የሰማሁት ያለሁት ነገር ጭራሽ ቅድም ስጠይቀው ራሱ ግራም ያጋባኝ ነገር ያየሁትም ነገር መስሎኝ ነበረ። እኔ በሰዓቱ በዛ ሰዓት የተሰማኝ ነገር አሁን ከራሱ አንደበት ምን እንደሚለኝ ለመስማት ዝግጁ ነኝ። እኔ እናንተም ዝግጁ ናችሁ ብዬ አስባለሁ። በጣም ከባድ ነገር ነው የሰማ ያለሁት ነገር። እንደዚህ አይነት ታሪክ ይኖራል ብዬ አላስብም ነበር። ሲጀመር ራሱ በራሱ ነው የጠራን። ምን አይነት ምክንያት እንደሚሰጠን እንሰማለን። አንቺን ግን ፈቃደኛ ሆነሽ ስለሱ እኔ በምጠይቅሽ ነገር እንዳለ ስለመለስሽልኝ በጣም አመሰግናለሁ። እውነቴን ነው። ፈቃደኛ ሆነሽ ጊዜሽን እና እየተፈጠረ ያለውን ነገር እንዲህ ነው ብለሽ ስለነገርሽኝ አመሰግናለሁ። እንዳየሽው ጎረቤቶቹ እንዳለ ለመናገር ፈቃደኛ አልነበሩም። አንቺ ግን ነበርሽ እና አመሰግናለሁ። እሺ ችግር የለውም። አመሰግናለሁ። መልካም ቀን። እናንተ ግን ተመልካቾች አብራችሁን ቆዩ። ዋናውን ልጅ ዳንኤልን አግኝተ ነው እንዴት ይሁን ምን ይሁን እንዴት ነው የተፈጠረው እያንዳንዱ ነገር እስከ መጨረሻው እስከ ጥግ ድረስ አጣርተን ለእናንተ የምናቀርብላችሁ ይሆናል። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። እናንተ አስተያየትም ካለን ኮሜንት ሴክሽን ላይ አስቀምጡልን። እያንዳንዱ ነገር ያያችሁት ይመስለኛል። አሁን ደግሞ ከሟቹ ወንድም ከዳንኤል ጋር አገኛለሁኝ። እስቲ እያንዳንዱን የተፈጠረውን ነገር አይተሃል። አሁን ሲወጣም ሬሳው ምን ተሰማክ? እስቲ ንገር። ያው የተሰማኝ እንዳያችሁት ነው። ትንሽ የሚከብድ ነገር ነው። ምንም ልላችሁ አልችልም። ማለት አብሶ ደግሞ እንደኔ ታላቅ ወንድም መሆን እና ደግሞ ይህን ነገር ማየቱ ትንሽ የሚከብድ ነገር ነው። አውቃለሁኝ ላይክ በዛሬው ቀን ዛሬውኑ ምን ተሰማ ብሎ መጠየቅ ትንሽ ግር ያለ የሆነ ስሜት እንደሆነ ግን ደግሞ ሆኗል፣ ተፈጥሯል። አንተ ደግሞ ታላቋ ወንድም ነክ። እንዴት ነበረ ግን አንድ ላይ አስተዳደጋችሁ? እንዴት ነበረ? ያው አስተዳደጋችን ጥሩ ነበር። ማለት ታላቅ ወንድም ስለነበርኩኝ ትምህርት ቤት ደርሳ ምናምን ነገር ስትመለስ ቤት ማድረሳት እኔ ነበርኩ መቀበላት። ያው ጥሩ ላይ ነበረ። አንድ ትምህርት ቤት ናችሁ ነው? አይ ታላቅ ስለሆንኩኝ እኔ ነበርኩ መመልሳት። ትምህርት ቤታችን እንኳን አንድ ላይ አልነበረም እና እኔ ነበርኩኝ እስካሁን ድረስ ባለውም ድረስ አሪፍ ግንኙነት ነበረን። ያው እንግዲህ ዛሬን እንደዚህ መሆኑ ትንሽ የሚከብድ ነገር ነው። ያው እኔ ምንም ልልሽ አልችልም። በጣም አዝኛለሁ። እንዳዘንክ ፊትክ ላይ ያየሁት ነው። በጣም ከባድ ጊዜ ነው ላንተም ለሁሉም ሰው ለጎረቤትም አስደንጋጭ ነገር ነው የተፈጠረ ያለው ነገር። ዛሬ በተለይ የተፈጠረው ነገር ማለት ተጸጽተሃል ብዬ አስባለሁኝ አይደለ? አዎ መጸጸትማ አይደለም እኮ ቤተሰብ ሆኖ ሌላም ሰው እንዲህ ሲታይ እኮ በጣም የሚያሳዝን ነገር ነው። እኔ ደግሞ ይህን ሳምንትም በጣም እያዘንኩ ነበር። ዛሬ ደግሞ ሳይሆን ደግሞ የበለጠ የሚያሳዝን ነገር ነው። ያው እኔም ቢሆን እንግዲህ ለተፈጠረብህ ነገር እንዳለ መጽናናቱን እመኝልሃለሁ። እስቲ ቆይ ሟች እህትክና ባለቤትክ ምን አይነት ግንኙነት ነበራቸው? ያው እንደማንም የወንድም ሚስት ጥሩ ግንኙነት አላቸው። ምንም ለየት ያለ ግንኙነት የላቸውም። እንደማንኛውም ሰው ነው። እሺ አንተና እህትስ ለመጨረሻ ጊዜ ነው የምጠይቅ፣ ምን አይነት ግንኙነት ነበራችሁ? ምን ለማለት ነው? ማለት አልገባኝም። ግልጽ አድርጊልኝ። ማለት የሰማኋቸው አንዳንድ ነገሮች ነበሩ እና ደግሞ አሁን አንተ ራሱ ያረጋገጥክልኝ ነገሮች አሉ። ቅድም በምጠይቅህ ጊዜ ማለት አንድ ወንድም እህቱን በዚህ ልክ በዚህ ቦታ ላይ የትኛውም ሰው እንደዚህ ሲያደርግ አይቻልም፣ ሰምቼ ሙላ አላውቅም። እና አንተ ደግሞ አሁን የምትነግረኝ በጣም እንደምትወዳት ከትምህርት ቤት እንደምታመጣት ማለት የትኛውን ልመን አይኔን ልመን ወይስ የትኛውን ልመን ማለት ከራሴ ጋር ራሱ ግራ እያጋባኝ ያለክ ሰው ነክ ማለት
ምንድን የተፈጠረ ያለው ነገር? እህትህ ናት አይደለ? የስጋ እህትህ። የትኛውም ሰው እህቱን የሚያክል ሰው በእንደዚህ አይነት ቦታ ላይ አይጥልም። ጥሎም የመጨረሻው ቀን ላይ እኛ ጋር አይደውልም ማለት ለምንድን እንደዚህ ያደረግከ ያለው ነገር የሰማሁት ነገርም አለ። እያንዳንዱ ነገር እኔ ከምነግርህና አንተ ከምትነግረኝ እኔ የምነግርሽ ነገር ምንም ነገር የለም። ከበፊትም ጀምሮ በስልክም ነግሬሻለሁ። አሁንም እየነገርኩሽ ያለሁት ነገር ነው፣ ተመሳሳይ ነው። ምንም የምነግርሽ ነገር የለም። ጥሩ ግንኙነት ነበረን ከኔ ጋርም ከባለቤቴም ጋር ጥሩ ግንኙነት ነበራቸው። ምንም የተለየ ነገር የላቸውም። ይሄ ነው በእኛ መሀል ያለው ነገር። እዚህም ስለ መግባቷም እንደዛ ስለመሆንም የነገርኩሽ ነገር ነው። ምንም ደግሞም ነገር የለም፣ የሚቀነስ የሚጨመርበት ነገርም የለም። አሁን ላይ ያለው ነገር ያ ነገር ነው። ከዚህ በላይ ምንም ልልሽ አልችልም። ምንም የምትለኝ ነገር የለም? አዎ። እሺ፣ እኔ የሰማሁት መረጃ ነበር። የሰማሁትም ከራስህ ከጎረቤት ነው። የሰማሁት ነገር ደግሞ አንተ ራስህ የገዛህትን ቆልፈ እንዳስቀመጥካት ነው። አንተ ራስህ የሰማኸኝ ነው። አንተ ራስህ ምን እያልሽ ነው? ያልኩት ያለሁትን ነገርማ እያንዳንዱ ታውቃለህ። እስካሁን ድረስ ጊዜ ሰጠሁህ። በራስህ ማውራት የምችል ከሆነ አውራ አልኩኝ፣ ግን ምንም እየነገርከኝ አይደለም። እንደዚህ እያልሽ ሀዘናችንን አታብዢው። የትኛውን ሀዘንን? ራስህ እኮ ነህ ካሰርካት፣ ራስህ ነህ እንዲያደረካት። እያንዳንዱን ነገር ምን እንዳደረስክባት፣ ምን እንደተፈጠረ፣ ለምንስ እንደዚህ እንዳደረካት እያንዳንዱን ነገር ትናገራለህ። የነገርኩሽ ነው እያልኩሽ እኮ ነው። አሁን ራሱ እኮ እኔን ጥፋተኛ እያደረግሽኝ፣ እኔን ጋር እየወቀስሽኝ ነው፣ ይሰማኛል። እሺ ነው ምን እንድልሽ ነው የምትፈልጊው? የምትለኝ ነገርማ ያደረካትን ካለቃ ጉልበት እንጠቀም። አይ አያስፈልግም። ራሱ በጉልበት ሳይሆን ራሱ እንዲሁ ይነግረናል ብዬ አስባለሁ። ቆይ እንዴ ልትማቱ ነው እንዴ? ማለት እኔ እኮ የጠራችሁ እኮ መፍትሄ እንድትሰጡኝ ነው የጠራችሁ አይደለ? የትኛው መፍትሄ? ሞት ነው መፍትሄው? የሰጠናት እስካሁን ድረስ ጠብቀህ ከሆነ እኮ ነው የነገርከን። የትኛውን መፍትሄ እንድንሰጥክ ነው? እሺ እኔስ ምን እንድላችሁ ነው የምትፈልጉት? ማለት እኔ እኮ ለመፍትሄ ነው የጠራችሁ አይደለ? ምን መማት እዚህ ውስጥ አስገባው? ያደረካትን ነገር እያንዳንዱ ምንድነው የተፈጠረው የሚሉን እያንዳንዱ ነገር ህሊናክ ያውቀዋል። እያንዳንዱ ነገር ተናገር። እየጠበቅኩ ነው። እውነቱን መስማት የፈለጋችሁት? አዎ። እሺ ያው እንግዲህ ካልሽ አይቀር እኔ ሳይሆን ሚስቴ ናት። እንግዲህ ከሚስቴ ጋር ብዙ ጊዜ አይግባቡም ነበረ። አይግባቡም ነበር ማለት ያው በአንዳንድ ሁኔታ ያው እኔና እህቴ ብቻ ነን ለቤተሰባችን እና የቤቱ ደግሞ ካርታ ያለ ደግሞ በሷ ስም ነው የነበረውና በታናሽ እህትህ በእኛ እንዲዞር ትፈልግ ነበር ሚስቴ። እሺ። እና ሚስቴ ጋር ብዙ ሰዓት አይገባቡም፣ ይጨቃጨቁ ነበር በዚህ ጉዳይ። እንደነገርኩሽ እህቴ ያን ያክል ክፉ ነው አይደለም፣ ግን ያው እህቴም አንዳንድ ነገር የምትነግረኝ ነገሮች አሉ በመሀል። ሚስትህ ለገንዘብ ክብላ ነው እንጂ ወዳክ አይደለም ምናምን ነገር ትለኝ ነበረ። እኔ ደግሞ አብዛኛው ደግሞ ሚስቴን በጣም ስለምወዳት እንደዚህ ነገር እንደማታደርግም ስለማቅ ያው ብዙ ጊዜ ልሰማት አልቻልኩኝም። ያው መጨረሻ ጊዜ ምን እንዳደረገች ያው ዛሬ ጊዜው ቢሄድም ስለተጸጸትኩኝ ልንገርሽ። ያደረገችው እሷ ከሆነ ቦታ ላይ ሄዳ የውሻ የታመመ ውሻ ጋር አመጣ ማታ ላይ ምን እንጂ እንደሚከብድ አውቃለሁ። ትክክል ውሻ ነክሶት አይደለም ነው እያልከኝ ያለው? ያው አይደለም የቤቱን ካርታ እሺ ብላ ስላልተስማማች ምናልባት በዚህ ጉዳይ ማድረግ ስላለብን ብላ ስላሰበች ነው ሚስቴ አይደል? እሺ ከዛስ ምን አደረጋችሁ? እና ማታ በተኛችበት ነበር እንደዚህ ያደረግነው። እንዳይሽ ነው። ከዛ በኋላ እጇን እና እግሯን አስረን ነው እዛ ቤት ውስጥ ያስገባናት እኛንም። የሚከብድ ነገር ነው። አሁን ላይ ተጸጽቻለሁ። መጸጸት እንደዚህ ነው እንዴ? ማለት ፈገግ እያልክ በቃ ከድምጽ ተጸጽቻለሁ። የትን ነፍስ ነው ያጠፋው እኮ የአንድ የሰውን ነፍስ ማጥፋት እንዲህ ዝም ተብሎ ተጸጽቻለሁ ሊያስብል ነገር እኮ አይደለም። ዱላ ፈርተ ነው ዝም ብለህ እየተናገርክ ያለው ወይስ ከልብ ምንም ነገር የተሰማህ አይደለም ነው? አሁን ላይ አይደለም በጣም ተሰምቶኛል። ያው ከዚህ በላይ ምንም ነገር ልልሽ አልችልም። የሚመጣው ነገር በሙሉ እቀበላለሁ። ቢያንስ ፍርድ ላይ መቅረብ ካለብኝ ፍርድ ላይ መቅረብ እችላለሁ። እያንዳንዱ ለሰራችሁት ነገር አንተ ሚስትም ዋጋችሁን ትከፍላላችሁ። ገባክ አይደለ? ቆይ ሚስቴ ደግሞ ምን አደረገች? ሚስቴ
ማለት መወቀስም ካለብኝ ደግሞ ቅጣትም ካለ እኔ መቀጣት ያለበት። ሚስቴ ምንም ያጠፋችው ጥፋት የለም። አንተ ልጅ እየሰማኝ አይደለም እንዴ? እያንዳንዱ ነገር እኮ ተናገር። ሚስት ናት ይሄን ነገር ሁሉ ያደረገችው። አሁን እህት ናት መሰለኝ ትክክለኛውን ነገር ስትናገር የነበረው። ለምንድን ነው ያላመንካት እህትን ራሱ? አሁን ለነገሩ ምንም ብጠይቅህ ባልጠይቅህ ያው ነክ። ምንድን ነው ያደረገችው? ቆይ ሚስቴ ምንም ያደረገችው ነገር የለም። ያደረገችው ነገር ምንም ጥፋት የለም። ጥፋትም ካለ አንተ ነህ የምትቀጣው። እኔ ነኝ። ሚስቴ ምንም መሆን የለባትም። እያንዳንዳችሁ አንተም ላደረግከው ነገር እያንዳንዱ ዋጋ ትከፍላለህ። ሚስትም አይቀርላትም። የሰማኝ ነው አይደለ? እሺ፣ ግን እኮ ትልቅ ፍቅር ነበረን። ለማን? የታናሽቴ የእናቴ ማደራ ነበረች። ገና ሕፃን ልጅ በጣም የምታሳሳ ከምልሽ በላይ ትልቅ ፍቅር የነበረን ቤተሰብ ውስጥ ነን። ስለምታሳሳክ ነዋ እዚህ ቆርቆሮ ቤት ውስጥ አስረህ ያስቀመጥካት። ምን እንደምታወራው? እሺ አንዴ ልናገር። ቢያንስ መጨረሻ ላይ እንኳን ቢያንስ እኔን ለመስማት ሞክሪ። ማለት እኔ እኮ የተሰማኝ ስሜት አሁን እየነገርኩሽ ነው ያለሁት። ስሚኝ መጀመሪያ። እኔ ራሴን እያረጋጋሁ ነው እየነገርኩሽ ያለሁት እና ትልቅ ፍቅር ያለን እሷም እኔም ለሷ ብዙ ነገር እያደረግን ነበር እስካሁን ያለነው። እና ደግሞ እኮ ምን እንዳለችኝ ታውቂያለሽ? ምን አለች? ስሙን አዞርልካለሁ። አሁን የራሱ ላዞርልህ እችላለሁ፣ ግን ሚስትህ አትወድህም። እሱ ስለሚያሳስበኝ ነው እንጂ አዞርላለሁ እያለችኝ ነበር። ይገርማል። ጭራሽ ሚስትህ እንደማትወዳይክ ገብቷት ነበር። እህት ነበረች እኮ ትክክል። ልክ እኮ ልትሆን ትችላለች፣ ግን ያው ምን ታደርጋለች? ግን ማለት ሚስቴን ግን ምን ትሆናለች? ይሄ ልጅ አንተ ልጅ የምታወራው ነገር ምንድን የምታወራው ማለት በቃ ላይክ በዚህ በኩል ላዝንላለሁ፣ በዚህ በኩል ደግሞ ሚስቴ ምንድነው ልጅ የሚያወራው? ምንድነው ላይክ እኔ ግራ ለማጋባት ነው እቅድህ ወይስ ምንድን የምታወራው? የምን ሚስቴ ነው የምትለው? ሚስትህ እኮ የገዛትን እንድትጎዳ ያደረገችህ ናት። እሷ አይደለችም እየጎዳች ያለች። ምንም መድኃኒቱን ብታመጣውም የወጋኋት ግን እኔ ነኝ። ሚስቴ ምንም እንድትሆን አልፈልግም። መቀጣት ካለብኝ እኔ እንድቀጣ የምፈልገው። ሚስቴ ምንም ያደረገችው ነገር የለም። እኔ ነኝ የወጋኋት። ሚስቴ ምንም ያደረገችው ነገር የለም። የገዛ ሚስትህ የገዛ እህት ላይ እንድትጨክን አድርጋክ ምንድን ነው ያደረገችው? ሚስት ራሱ ለማለት አሁን ሚስት ቆየት ነው ያለችው? ሚስቴ አለች። ቆየት ነች? የዚሁ ናት። ሰፈር ጋር ነው ያለችው። አለች። ጭራሽ እንዲህ እየተፈጠረ ራሱ መታ አንዴ እንኳን እንዲህ ብቅ ብላ ራሱ ልታይ ያልፈለገች ሚስቴ ምንም አላረገችም ብለህ ስታስብ ትንሽ አታፍርም? ያው እንደነገርኩሽ ለኛ ጥሩ ህይወት ስለመመኘት ነው እንጂ ምንም መጥፎ ነገር አስባ እንደዚህ ይፈጠራል ብላ አስባ አይደለም ይሄን ያደረገችው። አሁንም ቢሆን እሷ ምንም ነገር እንድትሆን አልፈልግም። አስወጡልኝ በቃ። እንደውም ማለት ምን እንደምታወራው ያንዳንዱ እየነገርከኝ ያለ በቃ ውጣልኝ፣ አስወጡልኝ፣ ውጣልኝ። እሺ ካለቀቀኝ ልውጣ። ተመልካቾች የተፈጠረ ያለውን ነገር እያንዳንዱ ነገር አይታችኋል ከኛ እኩል ብዬ አስባለሁኝ። መጀመሪያ ተደውሎ የጠራኝ ነገር ሙሉን ነገር አልነገረኝም፣ ግን እህቴ እንደዚህ ሆና እናንተ ድረሱልኝ፣ ብቻዬን ለማውጣት ፈራው ነበር መጀመሪያ ብሎ ይደወለልኝ። ስመጣና ከሱ የሰማሁት እያንዳንዱ ነገር ግን በመሀል አመኘው ነበር እስከሆነ ደቂቃ ድረስ ማላሻችሁ ነገር። ከሆነ ጊዜ በኋላ ግን አላመንኩትም ነበር ሲለኝ የነበረው ነገሮች። ከዛም በኋላ ደግሞ እህቴ ጎረቤቶች ናቸው ያሰሯት። ከዛም በኋላ ነው እኔ መጣሁት አለ። ከዛም በኋላ መልሶ ደግሞ የሆነ ሰዓት ላይ ስጠይቀው ምን አለ? አሁን ነው የመጣሁት ድምጿን ካቆመች በኋላ። ማለት ሁለት የተለያየ ነገር ሲነገረኝ እንደነበረ አውቄ በተደጋጋሚ እንደነገረኝ ብዙ ነገር በገፋፋው ምንም ሊነግረኝ አልቻለም ነበረ። ይሁን ብዬ እንዳያችሁት የዛን ጊዜ ቤቱን ገብቼ ለማየት ሞከርኩ። ገብቼ ባየሁበት ሰዓት ላይ ደግሞ ያገኘሁት ነገር በጣም የሚያሳዝን፣ በጣም ልብ የሚነካ፣ በቃ እንዴት ልበላችሁ፣ ሽታው ራሱ ከሩቅ ብቻ ያየሁትና የሰማሁት ነገር በጣም ከባድ ነገር ነው። እስካሁንም እንደደነገጥኩ ነው። ግን ይሄን ነገር መረጃውን መውጣት አለብኝ። የሟችን ሀቅ ተደፍኖ መቅረት የለበትም ብዬ ነው እስከ ጥግ ድረስ ለማውራትና እሱን ለመገፋፋት የሞከርኩት። እንደዛውም በአቅራቢያ የሚገኙት ጎረቤቶቹን በሱ አቅራቢያ የሚገኙት ጎረቤቶች ፈልጌ አፈላልጌ የተፈጠረ ያለው ነገር ምንድነው ብዬ ለመጠየቅ ሞክሬያለሁ። ነገሮችን ነገር ሰምታችኋል ብዬ አስባለሁ። ጭራሽ ወንድምየው
ጋር እንደሚጨቃጨቁ ምን እንደሆነ እያንዳንዱ ነገር በስርዓት እንዳለ ነግራኛለች። ከሚስቱ እህት ጋር ራሱ ያን ያህል ተስማምተው እንደማይኖሩ ሁላ። እሱ ግን መጥቶ ሚስቴ ነው የሚለው። ሚስቴን ስለ እህቱ ጥሩ ነገር እያወራ አትሊስት ልቡ ተነክቷል እያዘነ ነው ብዬ እንዴ ለማዘን እሞክራለሁ። ተመልሶ ምን ይለኛል? ሚስቱ ናት ሁላ እዚህ ደረጃ ላይ እንዲደርሱ ላይ ያደረጋችሁ ይሄን ልጅ ማለት እንዴት ብዬ እንደምናገር ራሱ አላውቅም። ሁለቱም ግን ተገቢውን የሆነ ቅጣት ይቀጣሉ። እሱም ሆነ ሚስቱ የእጃቸውን ያገኛሉ ነው የሚሆነው። ለህግ አካል አሳልፈን ነው የምንሰጣቸው። ሁለቱን ራሱና ሚስቱ ናቸው ይሄን ሁላ ወንጀል ያደረጉት እና ደግሞ ሁለቱም ለተገቢው ያላቢውን የህግ ቅጣት ሁለቱም ያገኙ ይሆናሉ። እናንተም በህይወታችሁ ያጋጠማችሁ የደረሰባችሁ እኛ ነገሩን አውጥተን እንሰራላችሁ የምትፈልጉትን ነገር ካለ አስቀምጥላችኋለሁ ከታች ዲስክሪፕሽን ላይ። እንድናግዛችሁ የምትፈልጉት ነገር ካለ ታች በሚገኘው ዲስክሪፕሽን ላይ እናስቀምጥላችኋለን። እዛ ላይ ገብታችሁ ሁሉም ነገር ልትነግሩን ትችላላችሁ። እናግዛችኋለን፣ እንረዳችኋለን። እስከዛው ድረስ ግን እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። እስካሁን የነበረን ጉዳይ ያያችሁትን ይመስላል። ይህንን ይመስላል። ደህና ሁኑ።